ወላሂ ወይኔ እባካችሁን አንድ ነገር እናድርግ። እኔ ፈራሁት። ምናልባት እድሉን ብሰጥሽ ይቅርታት ያለሽ የኢትዮጵያን ሕዝብ ለምንድን ነው ይቅርታ ምለው ማለት በምን ጊዜ? ምክንያቱም ህዝቡ ተቆጥቷል። ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልብስን ገላን አራቁቶ መሄድ ኃጢአት ነው፣ የተከለከለ ነው። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው፣ አለባበስሽ በጣም ነው የሚያምረው። ሴቶችም እባካችሁ ወግ ይኑራችሁ። እንዲሁ ወግ የሌላችሁ እኮ ናችሁ። እንዲሁ ፍየል እንኳን አፍረቷን ትሸፍናለች። ጨርቃችሁን ጥላችሁ የምታብዱ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎች ወደ እናንተ ተመልሻለሁ። እንግዲህ ዛሬ የምንመለከተው በቲክቶክ ክሬቲቭ አዋርድ ላይ የነበሩ ነገሮች በእውነት አሳሳቢ ደረጃ እየደረስን ነው እና ልጆችም ትውልዱስ ኢትዮጵያ ወዴት እየሄደች ነው የሚለውን እንመለከታለን። እንግዲህ የዚች ልጅ አለባበስ ሁኔታ አይታችኋል። ቃለመጠይቅ ተደርጎላት የመለሰቻቸው ምላሾች በጣም የሚገርሙና የሚያሳዝኑ ነው። የብዙሃኑ ድምፅ የማይከበርበት፣ ባህላችን የማይከበርበት ወዴት ደረጃዎች እየደረስን እንደሆነ እየተመለከትን እያዘንን እንገኛለን። ይህንን ነገር መጋፈጥ አለብን ሁላችንም በጋራ። እነዚህን ነገሮች እንመለከታለን። እንግዲህ የቤተክርስቲያን አባቶቻችን ደግሞ በእንደዚህ በአለባበስ ዙሪያ ያስተማሯቸውን ትምህርቶች፣ የመከሯቸውን ተግሳሶችም አስመለክታችኋለሁ። እስከ ፍጻሜ ድረስ አብራችሁን ቆዩ። ላይክ ማድረጋችሁን፣ ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ እቺ ኢቫ የምትባለው ወደ 3 ሚሊዮን ብር የሚጠጋ ልብስ ነው ለብሳ መጥቻለሁ። ወደ 3 ሚሊዮን ብር ይጠጋል ብላለች። ያንንም አስቃኛችኋለሁ። እስቲ ከሱና የለበሰችውን ልብስና እንዲሁም ደግሞ አንድ የተናገረችውን ነገር ላስቃኛችሁ። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው፣ አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ነገ እናት መሆንሽ አይቀርምና ዳርክ ያው የልብሱ ጉዳይ እኔና አንቺን እያነጋገረን ስለሆነ ኢሹም እሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆነው ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል፣ ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነኝ ነገር እንደውም ወደፊት እርግጠኛ ነኝ ከ5 እና ከ10 ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛልና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። መልካም። አንቺን እያዩ የሚያድጉ ህጻናትስ? እንዳልኩ ነው። ከኔን እያዩ የሚያድጉ ህጻናት ከኔ ኮንፊደንስ ነው መጀመሪያ፣ በራስ መተማመን፣ ኮንፊደንስ፣ የሚፈልጉትን ነገር መናገር፣ ሀሳባቸውን በግልጽ መናገር መማር አለባቸው ብዬ ማሰበው። ሁለተኛው ሲቀጥል ብዙ ልጆች ለምሳሌ ልጆቻችን እኮ እንትን ስለሚያዩ ህጻናት ስላሉ እንደዚህ ስለሚሉ ሲጀምር ከ18 ዓመት በታች ፕላትፎርሙ አይፈቅድም ልጆች ቲክቶክ ላይ እንዲቀመጡ ማለት ነው። ስለዚህ አንድ ወላጅ ልጄ አንቺን ማየት የለበትም ብሎ ካሰበ ሲጀምር ልጁ ነው መጀመሪያ ቲክቶክ ላይ መጠቀም የሌለበት ማለት ነው። ራይት እንደዛ ብዬ። መልካም። አሁን የማደርገው ነገር ይሰማል? ኢቫን ኔትወርክ ይዞሻል አይ ቲንክ። እሺ ፍቅሬሽ፣ እሺ ይሰማል አይደል ኢቫን? አዎ ይሰማል። አሁን የማደርገው ነገር ማለት የፋሽኑን ጉዳይ ወይንም ደግሞ አሁን ኢሹ የሆነው የመገላለጥ ጉዳይ ልክ ነው ብለሽ ታስቢያለሽ? የማደርገው ነገር ልክ ነው ብለሽ ታምኝበታለሽ? ስለማምንበትማ ነው ለብሼው የምመጣው። መልካም። ለምንድን ነው ታዲያ ይሄ ሁላ ትችትና ስድብ ወይንም ነቀፌት አንቺ ላይ እየመጣ ያለው? ይሄ ሁላ ህዝብ ለምንድን ነው እንትን የሚለው? አሁን ራሱ ኮመንቲን ያው እኔ እያየሁት አይደለም። ለምንድን ነው ታዲያ ሁላ ነገር የመጣው?
ምክንያቱም ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየው ቢያንስ 90% አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚና ብዙ ተቺ ቆይ ለምን ነው ክርስቶስ አይደለም ስለ ትችት አይደል ያወራነው? ስለ ትችት ነው አሁን ያወራነው። ስለ አክቹሊ በነገራችን ላይ ቆይ እመጣልሃለሁ ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጽ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበስን ሲነግር ሂል ጫማ በካልሲ ላደርግ ይችላል። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል፣ መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ብሞክረውስ ብዬ ለምሳሌ አሁን ሳያ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምን ብሎ ሊተች ይችላል። ስለዚህ እኔ ለህዝቡ ሁሉም የየራሱ አይዲዮሎጂ አለው ብዬ ነው ማምነው። የህይወት ፍልስፍና አለው ብዬ ነው ማምነው። ስለዚህ እኔ ስለ ህዝቡ እንትን አለ። ልጁ በጣም ጥሩ ጥያቄዎችን ጠይቋታል። በእውነት ነገ ልጅ ይኖርሻል፣ ልጅሽ እንዴት ነው ይሄንን ነገር ሲያይ አይሸማቀቅም ወይ የሚሉ ነገሮችን አንስቷል። ልጆቼን በዲሞክራሲ በነፃነት ነው ይሄ ነፃነት አይደለም፣ ባይዘዊ ባርነት ውስጥ በሰው ዓለም ባርነት ውስጥ መግባት ነው። ይህ የኢትዮጵያ ነፃነቷ አይደለም፣ ራቆት መሄድ ማለት ነው። እንዲህ አይነት ባህልም የለንም። ምን አይነት ስርዓት ይሄ ነው እንዴ ነፃነት? ከእግዚአብሔር ጋር ከክርስቶስ ኢየሱስ ክርስቶስ በምድር ሲኖር ብዙ ትችቶች ቀርበውበታል። ስለዚህ እኔም ትችት ቢመጣብኝ ትክክል አይደለውም ማለት አይደለም፣ ልክ ነኝ በራሴ የሚሉ ምን አይነት ድፍረቶች፣ እንዴት አይነት ኮንፊደንስ! አረ ሌላ ነገር ላይ ኮንፊደንስ ቢኖርሽ የተሻለ ነው። ደግሞ የኦርቶዶክስ እምነት ተከታይ ናት ሲመስለኝ ማለት ነው በእርግጠኝነት። እና የብዙሃኑ ድምፅ መቼ ነው? ሰዎች እኮ ለምሳሌ በዙሪያችን 10 ሰው ኖሮ 10ም ሰው ከተቃወመን 8ቱም ሰው ከተቃወመን የቱ ጋር ነው የቆምኩት? የቆምኩበት መንገድ ትክክል አይደለም ብለን እኮ ማሰብ አለብን። ምን ሀገራችን ባህል አለ እኮ ባበሻ ቀሚሶ አሸብርቀሽ ደምቀሽ አምሮብሽ ባህልሽን አሳይተሽ ክብርሽን አሳይተሽ ገላን የከፈቱ ማሳየት እንዴ ክብር እኮ ነው። የሰውነታችን ገላችን እኮ ክብር ነው። ለራሱ ክብር የሚሰጥ ሰው ነው ራሱን ሸፍኖ የሚሄደው። ለራስሽ ክብር አልሰጠሽም። ወርቅ እኮ ነው። በተለይ ሴቶች ሰውነታችሁ በግድ ነው እንጂ ባሎቻችሁ ፈልገው ማየት የሚገባ ናና ምን አይነት ባህል ውስጥ ምን አይነት ዓለም ውስጥ እየገባን ነው? ምን አለ ከአውሮፓውያኑ የምንወስደው ነገር መልካም ነገር ቢሆን እነሱ እንዲህ አይነት ባህል ውስጥ ሆነው እንዴ ሰውነታቸውን አፍረተ ስጋቸውን እየከፈቱ እንዲሁ በአፍረተ ስጋቸው አላስፈላጊ ኃጢአት ውስጥ ሲገቡ የሚመጣባቸውን መዓት አትመለከቱ? የሚመጣውን ቁጣ አትመለከቱ? ወዴት እየሄደ ነው? ይሄስ ምን ለማስተማር ነው የተፈለገው? እንደው ይሄ ቲክቶክ ክሬቲቭ አዋርድ ተብሎ ሰዎችን በችሎታቸው በሙያቸው በአቅማቸው ለማበረታታት ነው አይደል የተደረገው? እንዲህ አይነት ህገወጥ ነገሮች ሲመጡስ ምን አይነት ነገር ነው የሚወሰደው? ምን አይነት እርምጃ ነው የሚወሰደው? ይህ ከባህል ያፈነገጠ ነው እንዴ? መንግስትም በዚህ ጉዳይ ነው መግባት አለበት ብዬ አስባለሁ። የመንግስት ትላልቅ ባለስልጣናት ልጆቻችሁ በዚህ አይነት መልክ ቢወጡ ምንድነው የምታረጉት? ነገ ልጆቻችሁ ከነዚህ ምንድነው የሚማሩት? ምንድነው እንዲህ አይነት ድፍረቶች ስኬት ነው ያመጣ ነው። በጣም በሚገርም ሁኔታ እዚቹ ልጅ ላይ ይቅርታ ትጠይቂያለሽ ወይ? ብዙሃኑ እየጮህብሽ ነው፣ ብዙሃኑ ትክክል አይደለም እያለሽ ነው፣ የኢትዮጵያን ህዝብ በዚህ አለባበስሽ ባደረግሽ ይቅርታ ትጠይቂያለሽ ወይ ስትባል ያለችውን ስሟት። ምናልባት እድሉን ብሰጥሽ ይቅርታ ያለሽ የኢትዮጵያን ህዝብ ለምንድን ነው ይቅርታ ምለው ማለት በምን ጉዳይ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ አሁን እንደነገርኩህ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው።
የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድ መብት ስላለው የሚያነካካኝ እንትን የለም። ስለዚህ ይቅርታ ጠይቂኝ። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። በእውነት እንዲህ አይነት ድፍረት ሳይስጣችሁ እውነት ባታጠፊ እንኳን ህዝቡን ይቅርታ ጠይቃለሁ። ለህዝቡ ክብር ካለሽ ማለት ነው። ይሄ ትክክል አይደለም። ህገወጥ የሆነ ከማህበረሰባችን፣ ከባህላችን፣ ከእሴታችን፣ ከአኗኗራችን የወጣን በእውነት በየትኛውም ሃይማኖት ኑሩ፣ በየትኛውም ማህበረሰብ ውስጥ ኑሩ፣ በየትኛውም እንደሚጠቀሰው በየትኛውም ብሔረሰብ ውስጥ ኑሩ፣ እንዲህ አይነት ነገሮች ነውር ናቸው። ለራሳችን ክብር ሊኖረን ያስፈልጋል። በእውነት ነገ እንደምታፍሪበት አልጠራጠርም። 100% ማለት ነው። እሺ ወደ እሷ እመለሳለሁ። ብዙዎች ያነሷቸው መልካም ሀሳቦች አሉ። እሱን ከማየታችን በፊት እስቲ ይሄንን ደግሞ ተመልከቱት። ተመልከቱ። የሴቶችን የወር አበባ ህመም ለማስታወስ ብዬ ነው እንደዚህ የለበስኩት ወይም ደግሞ እንደዚህ ቀይ በቀይ የለበስኩት በማለት ሞዴል ጆሲ ወይም ደግሞ ቲክቶከሩ ጆሲ ተናግሯል። ብዙ ሰዎች ጆሲ ለምን እንደዚህ ለበሰ ወይም ደግሞ መልእክቱ ምንድነው፣ ለምን ዓላማ ነው እንደዚህ የለበሰው ብሎ ሲጠይቁ ነበር። ያው ቀይ ወፍም የሚሉ ሰዎች ነበሩ እንግዲህ በቀልድ። ነገር ግን ጆሲ እንደተናገረው ከሆነ የሴቶችን የወር አበባ ህመም ለማስታወስ ብዬ ነው እንደዚህ አይነት አለባበስ ወይም እንደዚህ አይነት ልብስ የለበስኩት በማለት ተናግሯል። ይህን ጉዳይ እንዴት ተመለከታችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። ፎሎ ማድረጋችሁ እንዳይረሳ። አሁን ሴቶቻችን ላይ የሚደርሰውን የወር አበባ ነው ለማመልከት ነው፣ ስቃይ ለማመልከት እንዴ! ተፈጥሯዊ ግዴታ እኮ ነው። ተለይቶ እኮ የተሰጣቸው ነገር አይደለም። ሴቶች ለምሳሌ ጫና የሆነ ነገር የተደረገባቸው ነገር የተፈጥሮ ህግ ነው የወር አበባ ማየት። ወይ እናት ስትደክም ለፍታ ካሳደገች፣ እንጨት ተሸክማ ከሆነ፣ ጉሊት ቸርችራ ከሆነ፣ በርካታ ነገሮች ውስጥ አልፋ እናት ብታሳድግ ያ እናታችን ስትሰራው የነበረው ነገር ይዘን ወጥተን የእናቴን ነገር እናቴ በዚህ መንገድ ነው ያሳደገችኝ የሚለውን ነገር ይዘን ልንወጣ እንችላለን። የወር አበባና የወር አበባ እኮ ስላየች ነው የወለደች። ሴቶች እኮ የወር አበባ ያሉ ማለት ዘር አላቸው፣ ፍሬ አላቸው፣ ይወልዳሉ ማለት ነው። ይሄ ደግሞ በተፈጥሮ የተሰጣቸው ነው። የእናቴን የወር አበባ ለማመልከት ነው እንዴ? ለሱ እናት ብቻ የተለየ ነው እንዴ የተደረገው? አንዳንድ ምንድነው መካሪስ የለንም ማሳ እናቴ የወር አበባ ማንም ሴት እኮ ነው የምታየው። ይሄ ተፈጥሯዊ ነው። ልጅ አንተን የወለደች እኛ የተወለድነው እናቶቻችን የወር አበባ ስለሚያዩ ያ የዘር ፍሬ በቃ የተሰጣቸው ነው። የእናቶቻችንን ድካም ለማውጣት ከሆነ ደግሞ አልተመለከቱም። በርካታ ጊዜ እንጨት ተሸክማ ካሳደገች፣ ሰው ቤት ልብስ አጥባ ካሳደገች፣ አዝላ አንተን ለፍታ ካሳደገች ያ እናቶቻችን በዚህ አይነት መንገድ ነው እኛን የሚያሳድጉት። ይህንን ቻሌንጅ አልፎ ነው ብለን እናስቀምጣለን እንጂ የወር አበባ ለማመልከት ነው ይባላል። ወዴት ነው? እሺ ይሄንንስ ተመልከቱት እስቲ። በጣም ነው ደግሞ የሚገርመኝ። አሁን ይሄ ወንድ ነው እንደ ሴት ልጅ እዚህ ውስጥ ቦርሳ ይዞ የለበሰው የሴት ልጅ ልብስ እንዴ! ወንድ እኮ ነው። ወዴት እየሄድን ነው? ወደዛ ወደ ምንፈራው ዓለም ውስጥ እየገባን ነው። ዛሬ ነው ልንል ያስፈልጋል። ዛሬ ትክክል አይደለም ልንል ያስፈልጋል። ነገ ከዚህ ዓለም ውስጥ መውጣት ያቅተናል። ልጆቻችን አንዴ ፈር ከቀደደ በቃ ሄደ ነው። ልጅ 18 ዓመት ሲሞላው ወንድ ወልዳ አንተ ነህ አንቺ ነህ ለማለት መከራ ውስጥ ገባለ። ዛሬ በአውሮፓ ዓለም ያሉት እኮ ወንድ ልጃቸውን ወንድ አንተ ሊሉት አይችሉም። አንተ መሆኔን በምን አወክ እያሉ ነው። ሴቷን አንቺ ማለት አትችልም። ወንድ ነኝ እኔ ትላለች። እንዲህ ያለ ዓለም ውስጥ እየገባን ነው። ከምዕራቡ ዓለም የምንቀበለውን ነገር እንለይ። ይሄ ስልጣኔ አይደለም። እግዚአብሔር ቁጣም ይበዛብን፣ ይሄ ሁሉ ፈተና መከራ ይበዛብን። ተው እናስተውል፣ እናቁም። ሁላችንም ለዚህ ኃላፊነት እንውሰድ። ነገ መውጣት የማንችለው አዘቅት ጭቃ ውስጥ ገብተን ዋጋ እንዳንከፍል። እስቲ አንዳንዶቹ ያነሱትን እኒ ለባብስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ለበሰ የለም ሳይ ራሱ ኢቫንዬ ልብስ ለብሰሻል እንዴ? እንደኔ ለበሰ የለም። ስትለብሽ እኮ ነው ልብስ የሚወዳደረው። መች ለበሽ የኔ እናት? ቀይረሽ ልመጪ ነው? ድንገት ልብስ እየቀየርሽ ነው አይደል የያዘችሽ ጋዜጠኛዋ?
የቲክቶክ ክሬቲቭ አዋርድ ሊሸለሙ ወይም ደግሞ ኢንቫይት ተደርገው የሚመጡ ሰዎች በሙሉ የሀገር ባህል አልባሳትን ለብሰው ቢመጡ አንድም በጣም ብዙ ሰዎች ስለሆኑ የሚያዩን እንደ ሀገራችንን የምናስጠራበት እድል ሰፊ ይሆናል። ላይክ አሁን ሙርሲ ቆንጅዬው አሁን በቃ እንዴት እንዳኮራኸኝ ሙርሲ ቆንጅዬው የሚባለው አሁን በቃ የአካባቢውን ማህበረሰብ የሚወክል ድሬሲንግ ለብሶ ነው የመጣው ምናምን በጣም ነው ደስ የሚል። አሁን የኢቫንን ድሬሲንግ እንዴት በምን መልኩ ነው የሚወክለን እኛን? ኤኒዌይስ የወደዳችሁት የቲክቶክ አዋርድ ሽልማቱ ላይ ከተገኙ ሰዎች የወደዳችሁትን ድሬሲንግ እስቲ ፎቶአቸውን ለጥፉልኝ ወይ ስማቸውን ጻፉልኝ። እስቲ ትንሽ እንያቸው። አይመስላችሁም? ፓንት ነው የለበሰችው። የሆነ ጥቁር ነገር አይቻለው ምን እንደሆነ ግን አላቅም። ምን ሆነሽ ነው የኔ እናት ራቁትሽን የቆምሽው? ከነ ፓንትሽ አብደሽ ነው? ጤነኛ ሆነሽ ነው? ምን አንገትሽ ላይ ያልጠለጠልሽው ደግሞ ምንድነው የኔ እናት? እንዶ ሊሄድብሽ ብዬ እኮ ነው ውዴ። ደግሞ 3 ሚሊዮን ብር ትያለሽ እንዴ የኔ እናት? ምን ሆነሽብን ነው? ወይኔ ማበዳችን ነው ዘንድሮ ማበዳችን ነው። አሁን አንገትሽ ላይ አንጠለጠልሽው ምንድነው? ኬት አግኝተሽ ነው የኔ እናት? ሱሪውስ ኬት መጥቶ ነው ማዬ? ኢቫናዬ ያው ጋዜጣ ለብሰሽ ስትመጪ ዝም አለን፣ በጡት መያዣ ስትመጪ ዝም አለን። ጭራሽ በፓንት መጣሽ ወዴ? ኧረ ተይን ግን ተይን፣ እንኑርበት ቅስበት አታስገቢን። ምን ነው ሸዋ እንዴ? ተው እንጂ ሴጣን ራሱ የሚቀናብሽ ነው የሚመስለኝ እኔ። እንግዲህ እነዚህን ተፈተው የለቀቁ እና የተለቀቁ እብዶችን የሚያስርልን መንግስት ሃይ የሚል የኢትዮጵያ መንግስት አለመኖሩ በጣም ልብ ይነካል፣ በጣም ልብ ያሳዝናል። በትውልዱ ላይ ምን ያህል ምንም አይነት ፊሊንግ ወይም ምንም ያለመምሰል ፊሊንግ እንዳለ ያሳያል። በእውነት እኔ በጣም ልቤ ነው ያዘነው። በጣም ልቤ ተሰምቶኛል። አላቅም አይ ዶንት ኖ ሃው አሁን የኢትዮጵያ ፖለቲከኞች ባለስልጣናት ይሄንን አርጋ የምትወጣው ልጃቸው ብትሆን ወይም ደግሞ ነገ ልጃቸው በአደባባይ ላይ እንደዚህ ራቁቷን እርቃኗን አይደለም ኢትዮጵያ ላይ ዓለም ላይ ራሱ አይደረግም። ዓለም ላይ ያሉት ያበዱት የተባሉት አውሮፓ ውስጥ ሴት ልጅ እንደዚህ ጡቷን ጥላ ሜዳ ላይ በዚህ አይነት ደረጃ ላይ መሸቀጫና መጣያ ሆና ትወጣለች ተብሎ አይጠበቅም። እና በዚህ ዙሪያ ላይ መጠነኛ ነገር አሳያቸዋለሁ። የሰዶማውያን ወንድ እዚህ ጋር የምታዩት የሰዶማዊ ወንድ በጣም በአደባባይ ላይ በግልጽ እንደዚህ አይነት አለባበስ ዚፑን ከኋላ ይሄ የምታዩት ዚፕ ነው። ዚፕ ማለት ከኋላ ሲደረግ ሚኒንጉ የሰዶማውያን አለባበስ ነው። እና ይሄ ይፋ የሆነ ሰዶማዊነት አደባባይ ላይ ተለቆ ወጥቶ አሁንም የኢትዮጵያ መንግስት ይሄንን ኃይል ምንም አይነት ሞራል የለውም። እኔ ደም ጠብቄ የነበረ ዛሬና ትላንትና የሆነ ነገር ይባላል ብዬ ምንም ሴንስ የሚያረጋ አካል የለም። ስለዚህ እንናገራለን። በጣም ልቤን ነው ያሳዘነኝ ይሄ ጉዳይ። እንግዲህ ትውልዱን በምን ያህል የስነ ልቦና ክራይሲስ ውስጥና ኪሳራ ውስጥ እንዳለ የምትመለከቱበት ነው። እዚህ ጋር እንግዲህ ወንድ ልጅ የሴት ልጅ ቦርሳ ይዞ በአደባባይ ላይ የሴት ልጅ አለባበስ የሴት ልጅ ይሄ ክሮስ ድሬሲንግ ይሉታል። ሳይኮሎጂካሊ ራሱን የሚሰጥ ትንተናዎች አሉት። እነዛም በደንብ አድርጌ ያሳያቸዋለሁ። እንደነዚህ አይነት ወንዶች ያጡት ነገርና በሳይኮሎጂ ያሉት ክራይሲስ ወይም ደግሞ ውድቀት ምን እንደሆነ ከምን የመጣ እንደሆነ አሳያቸዋለሁ። በዲስኦርደር ደረጃ ላይ ያለ ነው። እንግዲህ እንደዚች ደግሞ ራቁት በዚህን ያክል ደረጃ ሀገርን እንግዲህ እነዚህ ሰዎች አይ ዶንት ኖ እና እንዴት እንደምገልጸው አላቅም። ጉድ ብሎ ቁጭ ነው። ከሰርን የከሰርነው ልጆቻችንን ነው። ነገር ግን ገንዘብ የከሰረ ሰው እንኳን ጉድ የሚለውን ያህል ጉድ አላለ ነው። እናንተም ሁላችሁም እስካሁን ድረስ እንደኔ ዛላያችሁት ይሄው አየሁን እንዴ። ቲክቶክ አዋርድ ለነማን ነው የተሰጠው? ከሴት ሴት ከወንድ ወንድ ስናጣ ዝም
የልጆቻችን ምሳሌ አይሆኑም እነዚህ ሰዎች እንበል። እኔ ኮሜንትም ላይክም ምንም አልፈልግም። ሼር አድርጉልኝ፣ ሼር ብቻ አድርጉልኝ ወላጆች ጋር ይድረስ እና እንበል። ምንድነው የምንጠብቀው? በቃ አለቅን እኮ። ሴት ልጅ እርቃኗን አደባባይ ላይ ስትወጣ ሲያምርብሽ ከተባለች ትንንሾቹ ሴት ልጆቻችን ምን መሆን ነው የሚፈልጉት? ውበት ተገልብጦ እንዲህ አይነት መልክ ካለ ነውር ውበት ከሆነ ልጆቻችን ነገ ውብ ለመባል ምንድነው የሚያደርጉት? ወንድ ልጆቻችን በእንደ ሴት ሲለብሱ ግማሽ ሴት ግማሽ ወንድ ያን ያደረገች የሴት ቦርሳ ያደረገች ሴት በዚህ በኩል ስናይ ሱሪ ያደረገ የቆመ ወንድ ደግሞ እናያለን። በአንድ ሰው ላይ ሁለት ምንድነው ትርጉሙ? ስንት ደግሞ የሚያማምሩ ክብራቸውን የጠበቁ የተባረኩ ደግሞ ቲክቶከሮች ከነስራቸው ከነውበታቸው ከነአለባበሳቸው እግዚአብሔር ይባርካችሁ። ልጅ ከወለዳችሁ ዘራችሁ ይባረክ። እነዚህ ዘር አጥፊ ያይጥ መርዝ የሆኑ ሰዎች አደባባይ ላይ አውጥቶ መሸለም ምን ማለት ነው? እንደ በወለደ አንጀታችሁ ካብራካችሁ በወጣ አባትነታችሁ ይዣችኋለሁ። እባካችሁን አንድ ነገር እናርግ። እኔ ፈራሁት ማለፌ መሞት አይቀርም። ልጅቼን ምን አይነት ምድር ላይ ታቸው መሞታው ወላድ ሆኔ ወይኔ 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 ዘመናቸው ይወት እኔ ልጅ አልወልድም። ወገን ፈራሁ። ምን አይነት ጊዜ ምን አይነት ጉድ መጣ። ፓስታ ማጥሪያ የመሰለ ወንፊት ነገር ለብሳ ትነቋ እየተሾፈ ከቻለችላችሁ እኔ ቆሻሻ ነኝ እኔ ሶስት ሲደለኝ እያልክ እኮ ነው። ሰላም የኔ ተመልካቾች፣ ያው ህዳር ማርያም የዓመቷ ማርያም አይደለች። እኔም አክሱም ጽዮን ስለነበርኩኝ የበዓል ሙዱ እንዳይጠፋብኝ በዚህ በቲክታክ አዋርድ ላይ ብዙ ነገር ታዝቤ ዝም ብዬ ነበር። አሁን በዓሉ ስላለፈ ግን መናገር የምፈልገውና የታዘብኩትን ነገር ልንገራችሁ። በጣም የደበረኝ ነገር ከኢትዮጵያን ባህል ያፈነገጠ ምን አይነት ሉጢ እቅ የሆኑ ሰዎችን ላሳያችሁ። የሚያምርና የሚያስጠላ ማታውቁ ህፃን እንጭጭ ጥሬ የአይምሮ ድሃ አይምሮአችሁ እየቀነጨረ ምድረ እንቁልቂ። ከአንደኛው ልጀምርላችሁ። የኔ ተወዳጆች ይህን ቪዲዮ የቻላችሁትን ያክል ጊዜ ኮፒ ሊንክ እያደረጋችሁ ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ማለት የምትፈልጉትን በጠቅላላ እያላችሁ ቪዲዮቹን እስከ መጨረሻ ያዋችሁ። ማነህ? ምንድነህ? ከየት ነው የመጣው? ስምህም ጃኒ ምን እንደምትሰራም አላውቅም፣ ከየት እንደመጣም አላውቅም። እዚህ ላይ ነው ያየው። ሹሩባ ተሰርተ አለባበስህ የሶስት ፊደል አረማመድ የሶስት ፊደል ጭራሽ የስፔችክ ቦሩ ይዘህ ትመርሻለህ። ከስር ፊት ጥብቅ ብቻ ቦሩ ተሸክመ። አሁን እኮ በአደባባይ እየነገርከው እኮ ነው። እኔ ያ ነገር ነኝ፣ እኔ ቆሻሻ ነኝ፣ እኔ ሶስት ፊደል ነኝ እያልክ እኮ ነው። እንዴ ምንድነው እንደዚህ ልታስተምረን ልታለማመዱን ነው? ሁለተኛ ኤቢ ምናምን ትላንት የሰራውን ቪዲዮ አይቻለሁ። በነገራችን ላይ ይቅርታ ምናምን እኔ አልተረዳችሁም። ማዋ ልንረዳ አንችልም። በዚህ አለባበስ በፍጹም አንረዳ። ከስር ሲያረከው ቲሸርት እንዴ የቸከስ እኮ ነው። ወንድ ልጅ እንደዚህ ደፈና ያለ ነው። እዚህ እንደዚህ ሀፍት አደርጋለህ እንዴ? ጭራሽ ታነጻጸፍ ትሞክራለህ። የውጭ ዓለም ምናምን አገባሪኛ ስለ ውጭ ዓለም ኢትዮጵያ ውስጥ ነው ያለው እከክ። አንተም ብሎ ሞደርን መረን ማን አንተ? የባርሴሎናና የፈረንሳይ እኮ እንደሚሉት አትፈጣጥም። በ180 ስፒድ ሃይዌይ ላይ ነው ያላችሁት። አጉል ልታይ ደብቁኝ ነው የሚያመጣውና ዋ ማለ ሌላ አድርጋት እዛም በዚህም ወንድ አድርጌ ሳንዱች ላድርጋት። ይችስ ምንድናት? ሁሌ በየዓመቱ መታየት የምትፈልግ አጀንዳ መሆን የምትፈልግ አምና የሻይ ቤት የቁርስ ቤት እንትን የለ መጋረጃ ጨሌ እሱን መስላ መጣች። ኮፍያ አድርጋ ንባርቢ ነበር የምትመስል። ተባይ መርጫ የሚለብሱት አለባበስ የለም እሱን ለብሳ በጣም ነው የመጣችው። ዘንድሮ ከላይ ኮት ከታች ፓስታ ማጥሪያ የመሰለ ወንፊት ነገር ለብሳ ትነቋ እየተሾፈ ከቻለችላችሁ። ገብርኤልን ወይ መልክ የላት ዋታፍር ያው የታወቀ ሚሊየንስ በሽታ ተሸከሚ አንቺ። ምንድን ነው እንዲህ ተገላልጠሽ እንዴ? ሰው የሆነ ተገላልጦ ሲመጣ ምናምን ሲያሾፍ ምንም ያሆነሽ እዚህ ላይስ ሚልክ ታንከርሽ ሚስኮል ብጉንጅ ምንም የሚሾፍ ነገር የለም። ፍላት ስክሪን እኮ ምን እንደምትመስል እንደው በኪዳነ ምሕረት ገብርኤልን የቆመ እስከለተን ልብስ ለብሶ ልብስ ነገር ልብስ ይባላል እንዴ?
እንዴ ካቆት በቃ ከሰሮን ፊት ጋታፊ ኢንግሊዝ ስትጠጥልሽ ሽመም ማረኝ ትንሽ ድንግጣጤ እዚህ አለላችሁ ደግሞ ይኸው ጉበት መስሎ የሴቶችን የወር አበባ ህመም የማንስትሬሽን ህመም ልታስታውስ ፈልገህ እንደው ከየት መጣልህ? አስበህላቸው ሞት አለ እባክህ። ይሄ እንደምታዩት እዚህ ጋር አበባ ነው አልከ እና ቀዩ እንድለስ ባደም ዋናው ልከም ታስብላቸው ደግሞ አታፍርም። ካለቀ በኋላ ላጫርተው ነው። አረ ወደዱ ገብርኤል አዶኒ እውነትን ነው። ስግጥ ፍምስ ያልከው እውነትን ነው። ስግጥ ህመማቸው በማስታወስ ስላለ እግዚአብሔር ይሄ ቮልካኖ ኢራፕሽን ላይ ያለውን ፍሙን እሳት በቃ ቴንሽን ሲገርመውን ስትፈልጉ ጆሲ አንቺ ቁመት ብቻ 50 ግራም የምታክል ሰውዬ ተው ረፍሽ ረፍ። በእነዚህ አለባበስ በእንደዚህ አይነት መልእክት ለማስተላለፍ በመጡ ሰዎች የዘንድሮ ቲክታክ አዋርድ ሳይሆን የሚባለው በአማርኛው ዴፊኒሽን ቲክታክ አዋርድ። አዎ ቲክታክ አዋረደ። ማዋረድ ይኸው ከዚህ በላይ መዋረድ የለም። የራሳቸውን አቅልለው ኢትዮጵያን የእነዚህ አይነት ቆሻሾች የእንደዚህ አይነት 3 ፊደሎች መናሪያ ናት እንዴ እንዲባል ያደረጉ። ስለዚህ ቲክታክ አዋረደ። ከዚህ በላይ አላወራ በቃ ሀገር ባህል ልብስ እንደነ ጃኒ እንደነ ዩቲናዝ እንደነ ባምቢ ምናምን ዝንጥ ብለሽ አትሄጂም። ለቅ የሚያምር ልብስ ለብሰሽ ነው ተስፋ ቆርጠሽ ነው መቼም አልመረቅም ብለሽ ተስፋ ቆርጠሽ ነው ወይስ መነጋገሪያ ምን ፈልገሽ ነው? ወይ መካሪ ማጣት ወይ ሽጉጥ ማጣት ኦኬ ጆስዬ በጣም ነው የምወድህ ጓደኛዬ። ግን ትንሽ ያየኋትን ነገር ልናገር እንዳይከፋ። ግን ትንሽ ጆስዬ አንተስ ምንድነው ጆስዬ? ማን የመከረ ማን አይዞህ ያለ? ያምራል እኮ ልብሱ። ግን ለፋሲካ ሊታረድ የቀረበ የበሬ ጉበት አለን ጉበት መስለን ሄድከው ጆስዬ። ያምራል ልብስ ቆንጆ ነው ምናምን፣ ግን ፍንድቅ ሊል የፈነደቀ አበባ ኦር ደግሞ ጉበት መስለን ሄድከው ጆስዬ። ቆንጆ ነው እኮ ያምራል፣ በጣም ወድጄዋለሁ 10 ከ10 ግን ይቅርታ ይበቃል ጆስዬ ላይ ይበቃል። የተመቸኛል ቆንጆ ነው ግን ጆስዬ ደግሞ ቂም እንዳትይዝ። እኔ ያንተ ጓደኛ ነኝ፣ ግን እንደ ማንኛውም ሶሻል ሚዲያ ተጠቃሚ አስተያየት መስጠት መብት አለኝ። ገና ሳይ ተወዛገብኩ። ሁሉም እንግዲህ ድምጻቸውን አሰምተዋል። እኛም ሁላችንም በቻልነው አቅም እንደዚህ አይነት ነገሮች ላይ ድምጻችን ልናሰማ ያስፈልጋል። እሺ በዚህ ዙሪያ አባቶቻችን ያስቀመጧቸው የቤተክርስቲያኒቷ ትምህርት ምንድን ነው? ተከታትለን እንጨርሳለን። እናንተም ወግ ይኖራችሁ፣ ፀጉራችሁም ወግ ይኑረው፣ ሴቶችም እባካችሁ ወግ ይኑራችሁ። እንዲሁ ወግ የሌላችሁ እኮ ናችሁ። እንዲሁ ፍየል እንኳን አፍረቷን ትሸፍናለች። ጨርቃችሁን ጥላችሁ የምታብዱ ደቆ አይደረ ጅራት የሌላችሁ ፍየሎች ማለት ነው። ምን ሆናችኋል? እንደ እውነቴን ማለት ነው። ወግ ሊኖረን ይገባል። ስንበላም ወግ፣ ስንተኛም እንቅልፋችንም ወግ ሊኖረው ይገባል። ተዘርሮ እንዳንባዛ ማደር ምን ይሉታል? ወግ የቅዱስ ጳውሎስ ወግ አይደለም፣ የቅዱሳን ሐዋርያት ወግ አይደለም። ትጋት ነው የሰጡን አባቶቻችን። አነጋገራችን ወግ ሊኖረው ይገባል። ጥያቄው ሁሉ ወግ ነው ያለው በእውነቱ ማለት ነው። በስርዓት ነው የሚጠየቀው። ለሁሉ ነገር ወግ አለው። ክህነቱም ወግ አለው። እንዲህ አድርገህ የማይሰክሩትን እጃቸው ለዱላ የማይፈጥኑትን ተመልከቱ። በንጽሕና የኖሩትን የተመሰከረላቸውን ዲያቆናት አድርጋቸው ብሏል። አሁን ብድግ አደረግና እየዘለለ መጥቶ በቴሌቪዥን መስኮት ሁሉም ሰው ካህን ነው፣ ሴቶችም ወንዶችም ጌታ ኢየሱስ ይባረክ። ማን ያለ? የራስ ወግ ነው ይሄ፣ የራስ ተረት ነው ይሄ። ማህድም ተቤራት ማለት ይሄ ነው፣ የባልተቤት ተረት። አንደኛ ጢሞቴዎስ ምዕራፍ 3 አንብቡት። የዲያቆናት ስርዓት ተጽፏል። ቅዱስ ጳውሎስ ሁሉም አይን ቢሆን በምን እንሰማለን? ሁሉም ጆሮ ቢሆን በምን ልናይ ነው ብሏል። አይታችሁታል? አሁን ተረከዛችን ሁሉ አይን ቢሆን ምን እንሆናለን? ረመድ ስንል አንዱ ሲጠቅነቁለን ስናለቅስ፣ ቀኑን ሙሉ ልቅሶ ነበር ኑሯችን ማለት ነው። ሁሉም አይን ቢሆን ኑሯችን ልቅሶ ነው። ልብስን ገላን አራቁቶ መሄድ ኃጢአት ነው፣ የተከለከለ ነው። ለምሳሌ የሴቶች ቀሚስ ብትሄዱ፣ እስራኤል ብትሄዱ ሴቶቹን ብታዩቸው ከባታቸው በላይ የሆነ ቀሚስ አያደርጉም። ባት ታውቃላችሁ አይደለም? መቼም አሁን የፈረንጅ ባህል ነው። ከባት ወደ ላይ
ቁምጣ አከል የመጣ እንጂ ከባት ወደ ላይ ቀሚስ። አሁን በዘመናዊነት ከሆነ እስራኤሎች ዘመናዊያን ናቸው። እኔ እንዲያውም አውሮፓ መጀመሪያ የሄድኩ ጊዜ የዛሬ 15 ዓመት አንትወርፕ የምትባል ቤልጅየም ውስጥ ያለች ከተማ አለች። ኦልሞስት ጁ ሲቲ ናት ማለት ይቻላል። የአይሁዶች ከተማ ናት። በበጋ ነው የሄድኩት። ሴቶቹ በሙሉ አንድ አይነት በቃ ቀሚስ። እኔ አገር ቤት ገጠር የገባው ነበር የሚመስለኝ ሳያቸው። 2000 ዓመት በአውሮፓ ኖረው የቀሚስ ባህላቸውን የማይቀይሩት ከሃይማኖቱ የመነጨ ስለሆነ ነው። እየሰማችሁ ነው ክርስቲያኖች? የቤተ ክርስቲያንን ባህል የአንድ ብሔረሰብ ባህል አድርጎ የመናገር ይሄ ተንኮል ነው። ነጭ መልበስ ለምሳሌ የአማራ የትግሬ ባህል አይደለም። አማራ ትግሬ ከቤተ ክርስቲያን ወስዶት ሊሆን ይችላል እንጂ ቤተ ክርስቲያን ከአማራ ከትግሬ አንድም ነገር አልወሰደችም፣ ልትወስድም አትችልም። እንኳን ከነሱ ክርስትናው ከተመነጨበት ከእስራኤል ባህል አልወሰደችም። ከመጽሐፍ ቅዱሱ ግን ወስዳለች። እስራኤልም ከመጽሐፍ ቅዱስ ወስደዋል፣ እኛም ከመጽሐፍ ቅዱስ ይወሰድነዋል። እና አሁን ለምሳሌ ይሄ አለባበሳችን ከምን ይገናኛል ብትሉ ከምጭምታ ከመታዘዝ በእግዚአብሔር ፊት ትሁት ሆኖ ከመቅረብ ጋር የተገናኘ ነው። እና ዝም ብሎ ባህሉ እግዚአብሔር ራሱ እንደዚህ አይነት አለባበስ ስለሚያምረው አይደለም ይሄን ያደረገልን። ክርስቲያኖች የመጽሐፍ ቅዱስ ባህል ነው ስናምንል እግዚአብሔር እንዲህ አይነት አለባበስ ስለሚያምረው አይደለም። ልብስን ገላን አራቁቶ መሄድ ኃጢአት ነው፣ የተከለከለን። ከዚያ ውጭ ግን ነባር ባህል እንዲሁ ሲለወጥ አሁን ለምሳሌ እኛ አሁን ባህል ያድጋል፣ ይለወጣል፣ ይሞታል የሚለው እንዲሁ አንድ የሚያስቀኝ ታሪክ አለ። እዚህ አፄ ኃይለ ሥላሴ ራስ ተፈሪ እየተባሉ ገና አፄ ሳይሆኑ አልጋ ወራሽ በነበሩበት ጊዜ ንግስት ዘውዲቱ ንግስት ሆነው እሳቸው አልጋ ወራሽ ሆነው ለመጀመሪያ አውሮፓ ሄዱ። የዛ ጊዜ ነው ይሄማ ባህላችን ሊለውጥ ነው ብሎ ሚኒስትሮች ምክር ቤት ተሰብስቧል። ጃንሆይ ጉዳይ አድርጎ እንዴት ሱሪና ኮት አደረጉ ተብሎ ማለት ነው። አሁን ይሄ እውነት ይመስላችኋል? እንግዲህ ከ60 ከ70 ዓመት በፊት ማለት አሁን ተለውጧል ማለት ነው አለባበሳችን። እንደዚህ አይነት ሱሪ አልነበረም ከ70 ዓመት በፊት። ምናልባት የዛ ጊዜ ተምረው የመጡ አንዳንድ ሰዎች ጀምረውት ይሆን እንደው እንጂ በቤተ መንግስት ጀማሪው አፄ ኃይለ ሥላሴ ስለነበሩ የምኒልክ ወራሾች ሚኒስትሮች ቁጭ ብለው ሚኒስትሮች ምክር ቤት ይገርመኛል ሁልጊዜ እንዴት ሱሪና ኮት ይለብሳል ተብሎ ተሰብስቦ ያውቃል። ክርስቲያኑ ግን ይለወጣል ባህል። ቤተ ክርስቲያን ግን ያንን ጉዳዩ አይደለም። ምክንያቱም አካልህ ይሸፈን እንጂ ሳሪያን ሱፍ ሆነ ቦላሌ እንደዚህ ሆነ ቤሉ ሰፋ ጠበበ ብቻ ግን ሃይማኖትን የሚያራክስና ወደ ሌላ የሃይማኖት መገለጫ የሚወስደውን ትቃወማለች ሁልጊዜም። ሴቶቹም አብዳችኋል መቼም፣ እውነቴን ነው። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልቃላችሁ። ወንዱ አይኑን አፍጥጦ እዚያ መሃል። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም። ወደፊት ጅላጅል ነው ዝም ብሎ ማለት አልቋል። በሴት ፎቶ የነወለለ ነው በእውነቱ ማለት ነው። ይህ እኮ ነው። አታውቁም? ሴቶች ታይተው የመወደድ ጸጋ አላቸው። የዚህን ምስጢር ደግሞ እነግራችኋለሁ የሌላ ቀን። ታይተው ነው የሚወደዱት። ለምን መሰላችሁ? አዳም ሔዋንን ስለጠላት እንጨት አብልተሽ አጠፋሽ ስላለ እዚያ በኋላ ሴትናዋን ጠበኛው ነው ሊቀሩ ሆነ። እዚያ በኋላ እግዚአብሔር ለሴት ልጅ ምን አደረጋት? ታይታ እንድትወደድ አደረጋት። ስለዚህ ሴትን እያየ ሰው ወንድ ይወዳል ማለት እና አይን ላይ መጠንቀቅ ነው። ሰምታችሁኛል? አይንህን ካልተጠነቀቅ አጥምዶ አናውዞ ይጥልሃል። ታላቁ እስክንድር የሚባለው እስክንድር 127 አገሮችን ቀጥቅጦ የገዛው እስክንድር ለወታደሮቹ የሚመክራቸው ምክር ምን ነበር መስላችሁ? በጠላት ሀገር ሂዳችሁ በውሃ ጥም እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በሴት እንዳትሸነፉ፣ ካልሆነ ትሸነፋላችሁ ነበር የሚላቸው። እና ውሃ የፈለገ ቢጠማቸው አይጠጡም። እንዲያውም 100 ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ብልሃቱ ኃይለኛ ነው። ይህን ነው ጌታ ያለ ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ። የዘማውያን ልብስ የታወቀ ነው። ያው ከፍ ከፍ ዝቅ ዝቅ እንዲያ ያለ ነው ማለት ነው። እየሰማችሁ ነው? ለምሳሌ ጥያቄ ልጠይቃችኋል። እዚህ ጋር ቪ የምታረጉት እንደዚህ ኦ የምታረጉት ጡታችሁን እዚች ጋር ባላዋን አየት እንዲያደርግላችሁ ሰው የምታረጉት እንደ ወንዶቹ የኔን ጡት እንዴት ነው የሚያዩት ነው። አሁን ደግሞ ሴቱ በጣም እንዳትቆጡኝ እንጂ መቤቴን አትቆጡኝማ። መቼም ካልከፋችሁ ልካችሁን ልንገራችሁና ልኬን ንገሩኝ። ካርቶን መቀመጫቸውም ካርቶን ሆኗል። አሁን እንደው እኮ ይጣሉ ሰው መቀመጫን እንዴት ነው የሚያየው? ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ እንዲሁና ጸጉራችሁ የሌላ እናንተ ምን ሆነ ማለት ነው? እኮ ነው በቃ
የዘማውያን ልብስ ማለት ነው። በተሰጣችሁ አጊጡ። በቃ እኔ አታጊጡ አይደለም ያልኩት፣ ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን። ሰውን ጥፍር አታስቀጥል ስትለው ምን ችግር አለው? ባልዩ አታስቀጥይ ካላት ኢኮኖሚ እየከለከለ ይመስላታል። ግን ዝሙት እፈልጋለሁ ብለሽ እየተጣራሽ ነው። መነሻው እሱ ስለሆነ ማለት ነው። እግዚአብሔር ከዘማውያን ልብስ ያውጣን፣ ልባችንን ንጹህ ያድርግልን። አልተቆጣችሁም መቼም አይደል? ዘይት ትተዋላችሁ ከዛሬ ጀምሮ አይደል? ያው እንግዲህ ከዛፍ ቅጠልም ከዛፍ ልጥም ይቅርታ ከዛፍ ቅጠል አይደለም ከዛፍ ልጥ የሚሰራ ዊግም አለ። ግን አሁን የዛፍ ልጥ ራሳችሁ ላይ ተሸክማችሁ ትውሉ ወይ የሞተች ሴት ናት ወይ ደግሞ ለጣዖት መስዋዕት ሲቀርብ የተቆረጠ ጸጉር ነው ወይ ደግሞ የዛፍ ቅጠል ነው ራሳችሁ ላይ ያለው ክምር ማለት ነው። በቃ ሌላ ምንም አይደለም። እና ለእግዚአብሔር እንድንሆን በተሰጠን እንድናጌጥ እግዚአብሔር ይርዳን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በእውነት በሚገባንና በምንረዳው ልክ ነግረውናል። ሰምተን ፍሬ የምናፈራበት ያድርግ። ኃጢአት ነው ገላን አሳይቶ ራቁት መጓዝ ኃጢአት ነው። ሁላችን ኃላፊነቱን እንውሰድ። ለልጆቻችን እናስብ፣ ለነገይቷ ኢትዮጵያ እናስብ። የገባንበት እንዲህ አይነት ኃጢአት የተጨማለቀ ነገር ውስጥ ነገ መውጣት ያቅተናል። እግዚአብሔር በምሕረቱ በቸርነቱ ይታረቀን። በማታው በሌላ መርሐ ግብር እስክንገናኝ ድረስ እጅግ አከብራችኋለሁ። ቸር ቆዩልኝ።